Elliot Anderson to Manchester City. Here we go. ያበደ ሳይኒንግ ስንት ገንዘብና ምን እንዳወጣችሁ በኋላ ምን ሰማው ነገር ይሆናል። ዋና ግን የምትፈልጉትን ሰውዬ አስፈርማችሁታል ነው ማለት። ኤንዞ ማሬስካ ወደ ስራ ገብቷል። ፈላው ሰው ላንዳለ ማን ነው ፔፕ ስለወጣ እያስቦካሽ ነው። በእርግጠኝነት ግን እንዳትፈሪ ነው ምልሽ። ከባር ማንንም ፔፕን አይተካም። ግን ገንዘብ ብቻውን ደስታን አይገዛም። ሊቬን መጠየቅ ትችያለሽ፣ ቸልሲን መጠየቅ ትችያለሽ። ገባሽ አይደለ? ገንዘብ አውጥተሽ ቅራቅም በመምጣት ትችያለሽ። ኤንዞ ማሬስካ ፔፕን ባይሆንም እመነኝ ነው ምልህ አያሳፍርህም። ገባህ አይደለ? ቶፕ 4 ይከብዳል ምናምን እያሉ እያስቦኩ ሊሆን ይችላል። እመነኝ ነው ምልህ ኔክስት ሲዝን ራሱ ከዘንድሮ ጽድት ያለ ሚዜ ልትሆን ይችላል። ገባህ? እኔ ታይትሌን ዲፌንድ ለማድረግ በቂ ቦታ ላይ ነኝ የሚለው ነገር ላይ ነኝ እንጂ ፎከስ ማድረገው ማለት ነው በእርግጠኝነት ሚዜ አንቺ ነሽ። አሁን ጽድት ያለ ሚዜ ማለት ነው በእርግጠኝነት ነው ምልሽ። ካልቻልሽ ሶስተኛ ብጨርሽ ተረዳኝ አይደለ? ማንም ፔፕን አይተካም። ማንም ፔፕን በየአመቱ በላውት ምናምን እንዳትል። ገባህ አይደለ? ግን ሽል እያለ መብላት የሚችል ኤንዞ ማሬስካ አንድ ፕሪሚየር ሊግ ሳይበላላችሁ ከማንቸስተር ሲቲ ከወጣ እኔ ይገረማል። ማንቸስተር ሲቲ ያደረገው ሲቲ ግሩፕ ነው ባይዘው ማለት ገንዘቡን ማውጣት ሳይሆን ገንዘቡን አወጣጥ ራሱ ከባድ ነው ማለት ከባድ ገንዘቡን አወጣጥ ምን አይነት ነገር ላይ ላውጣው። ፔፕ የመጨረሻ አመቱ እንደሆነ እያወቁ ማለት በተቻላቸው መጠን ስቲል ዋንጫውን ከአርቴታ ነጥቆ እንዲበላ 15 ተጫዋች ነው በ3 ትራንስፈር ዊንዶ ያመጡለት። ጃንዋሪ ላይ ሰሜኞና ጎይን ያመጡለት። ገባህ? የሚያስፈልገው ነገር በሙሉ ማለት አልተቻለም። ማሬስካም የሚያስፈልገው ነገር በሙሉ ይሟላለታል እና ተራ ማናጀር አይደለም። እመኝ ነው የምልሽ ፈለው እመኝ። አረ ትኩስ ዜና ሰሞኑ ደግሞ ምን እሺ በሌሊት ብቻ ነው እንደዚህ ሃንግ ነው ዝውውር ነው። የሲቲ ደጋፊ ኮንክ 30 ጊዜ ኮፒ ሊንክ ማድረግ አለብህ። የሌላ ክለብ ደጋፊ ኮንክ ደግሞ በዲስካውንት 10 ጊዜ ማለት ነው። 3 ከማይቀሩ ዝውውሮች በእርግጠኝነት ካልኩት አንዱ ተፈጽሟል ማለት ነው። በርሶ መጀን እንዳትለይ በነገር ጥንቆላ አይደለም በነገራችን ላይና ኤሊዮት አንደርሰን እስከ 130 ሚሊዮን በሚደርስ ገንዘብ ከኖቲንጋም ፎረስት ሲቲን መቀላቀሉ ተረጋገጠ። ያበደ ገንዘቡ በስቷል አልበዛም እንጃ በቃ ማርኬቱ ግምት ብሏል። ነገር ግን ኤሊዮት አንደርሰንም በጣም የሚችል ተጫዋች ነው። እንግዲህ ሲቲ ቤት የሚኖረው ቆይታ ምን እንደሚሆን አላቅም። ለማንኛውም የሲቲ ደጋፊዎች እንኳን ደስ አላችሁ። ሁለቱም የማይቀሩ ዝውውሮችስ እነማን ናቸው? ማቲያስ ፈርናንዴዝ ቀጣይ ሂር ዊ ጎ ወደ ማን ዩናይትድ በቅርቡ ጠብቁ። ይመቻችሁ። ቂዋለት ኤሊዮት አንደርሰን ወደ ማን ሲቲ ሂር ዊ ጎ ዩናይትድ ይፈልጋል እንትን ከፈለገ ሄጅ ነው ወደዚህ ማለት ከፈለገ ትመጣለ አናስፈርምም እንዴ ምናምን እያልኩኝ ጨንቆኝ ነበር ማለት ነው። በስተመጨረሻ ኤሊዮት አንደርሰንን ወደ ማን ሲቲ አስፈርመን ጨርሰናል ማለት ነው። ልጁ ሲቲን መቀላቀል ከመፈለጉላ የተነሳ ልልቀቅ ብሎ ኖቲንጋም ፎረስትን ቀድሞላ ጠይቆ ነበረ። በ130 ሚሊዮን ሪከርድ በሆነ ዋጋ እንግዲህ አስፈርመናል። አሁን በሰላም ወርልድ ካፕ ላይ ደግሞ ቶፕ ፐርፎርም እያደረገ ነው የሚወጣው። አሁን በሰላም ለበጓ በደንብ በጤንነቱ ነው የምንፈልገው። ለምን በላው ለአዲሱ ሲዝን ፕሪሚየር ሊግ እንዳትጎዱብን። ይሄ ብቻ አይደለም ማይክል ኦሊሴንም ሲቲ እየፈለገ ነው እየተባለ ነው። በስተመጨረሻም ያራዳ ልጆች በ130 ሚሊዮን ፓውንድ ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሄር ዊ ጎ ሲል ፋብሪዚዮ ሮማኖ ዱብዳ አውርዷል ማለት ነው። ያራዳ ልጆች እንግዲህ ኤንዞ ማሬስካ ምን አይነት ነገር በቀጣይ ዓመት ያሳዩን እንደሆን ከዚህ አማካኝ ጋር አብረን የምንመለከት ይሆናል ማለት ነው። የሆነ ማንቸስተር ሲቲዎች ቆንጆ የሚባል ዝውውር ቢሆንም 130 ሚሊዮን ፓውንድ ምን ትሉታላችሁ? ሐሳብ አስተያየት እስቲ ኮሜንት ላይ ዱብ አድርጉት። ኧረ ገንዘቡ እየቀደደው ነው። ያራዳ ልጆች ግራም ያጋባ ሁኔታ ላይ ነው የሚገኘው ማለት ነው። ለማንኛውም ዛሬ ኤሊዮት አንደርሰን ኖቲንጋም ፎረስቶችን መልቀቅ እንደሚፈልግና ማንቸስተር ሲቲ መፈረም እንደሚፈልግ ተናግሮ ነበር። በዛ ምክንያት እንግዲህ 130 ሚሊዮን ፓውንድ ነው ፋብሪዚዮ ሮማኖ ወደ ማንቸስተር ሲቲ ተተት ብሎ እንደገባ እየተናገረ የሚገኘው ማለት ነው። ሐሳብ አስተያየት ስጡበት። እንዴት ነው ነገሩ የሚለውን ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉበት። ይመቻችሁ። ገባ ሂር ዊ ጎ ኤሊዮት አንደርሰን ቱ ማንቸስተር ሲቲ። ማንቸስተር ሲቲዎች እንኳን ደስ አላችሁ። ማንቸስተር ሲቲ የኖቲንጋም ተጫዋች ኤሊዮት አንደርሰንን በ130 ሚሊዮን ፓውንድ አካባቢ ከፍሎ ነው እንግዲህ እንን ተጫዋች እያዘዋወረ የሚገኘው። በጣም ታሪክ ነው። ከምሬን ነው የምላችሁ። ኧረ በስመ አብ። ለማንኛውም ሲቲዝኖች ይመቻችሁ።
ሰበር የማንቸስተር ሲቲ ደጋፊዎች ይህን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት። በመጨረሻም ኤሊዮት አንደርሰን 130 ሚሊዮን ፓውንድ በማውጣት ማንቸስተር ሲቲዎች የግላቸው አድርገውታል። ሕክምናውንም በዛው በአሜሪካ እንደሚያደርግና ከዓለም ዋንጫው በኋላ የማንቸስተር ሲቲ ይፋዊ ተጫዋች በመሆን ይተዋወቃል። ይህንን ቪዲዮ በደንብ ኮፒ ሊንክ አድርጉት። ለሊት የተሰራ ቪዲዮ ነው። ስለዚህ ዝውውር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።